ይኸውልሽ እሱ አንቆ ካልገደለሽ እኔ ነኝ የምንገልሽ ልጁ እኮ ማለት ነው አንቺን ተስፋ አድርጎ ማለት ነው ምን ያህል እንደሚያፈቅርሽ ምን ያህል እንደሚወድሽና ከቀን ወደ ቀን ትዳሩን ቤተሰቡን ቤቱን ለመሙላት ከአንቺ ጋር ያለ ተስፋ ይያረክ ኑርሽ እሺ ስነ ስርዓት ኑርሽ እንዴ ባንክ እየተናገርሽ እንደዚህ በነፃነት እንድትሄጂ ያደረግነው እኛ አሁን በነፃነት አንድ እንኳን ቢያንስ አስፈራርቶት ነው እንዳለው ጠላቶችን ሰብስበን አስገባኛ አይደለ ቶፋ ህይወቱን ሰጡ እፈትሻለሁ እኔ ስለው ዘመድ የተደበቀ ነገር ተፈትሾ ምንድን ነው የተደበቀ ነገር ሌላ ማለት እንደምሽ ምን አደረግነው እኛ ወንድሜን እንደዛ እንደባብ ቀጥቅጣችሁት አሁን በሽተኛ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ በሽተኛችንን ለመጠየቅ መጥተናል። በጣም ታሟልና እውነት ለመናገር ከሆነ ያለንበት ነው ደስ የማይል ተናደህብኛል። አይ ነው አውቃለሁ፣ ግን እዚህ ጋር ፊት ልታጨበጭብኝ አልፈልግም። እኔም ቢሆን አይ አይደለም እሱ ብቻ አይደለም አሁን ያለንበት ነገር ታውቂያለሽ። በቃ ችግር አይደለም ይሄ አንዳንድ ጊዜ ነገሮችን ተራርቆ መፍታት በጣም ቤስት ነገር ነው። እንደኔ ሁሌ የተጨቃጨቀን ወይ ግን የሰነዘረብኝ ነው በቃ ከዚህ በኋላ እንዲደበድብኝ አይደለም ማድረግ ያለብኝ አይደለም። እሺ ብዙ ሰው እየወቀሰኝ ነው፣ ግን ደግሞ እኔ ልክ ነኝ ብዬ ከተሰማኝ ልክ ነኝ ማለት ነው። እሺ ልክ በሆንኩበት መልኩ ፍቀድልኝ፣ እኔ ማፈቀር ነገር ልሂድበትና ሌው አለበዚያ ከሱ ጋር ቦንክ ቁጥር ወንድ ጓደኛ የሚባል ሊኖረኝ አይችልም ማለት ነው። እናንተም ከትንሽ ጊዜ በኋላ ሉዝ እየተደረጋችሁ ትሄዳላችሁ። እንደዛ የምትፈልግ ከሆነ ቆንጆ ነው፣ አለበዚያ ግን ሆን ከሱ ጋር ማዋስ ስለማልፈልግ ያው እንግዲህ ቶዬ በጣም አሞት ነበረ። ቤት ባሉት ችግሮች ምናምን ነገር ሂጂ ልጠይቀው አልቻልኩኝም ነበርና ዛሬ እንግዲህ ጠፍቼ አሁን እሱን ለማግኘት መጥቻለሁኝና እውነት ለመናገር ከሆነ ናፍቆኛል ወንድም አለኔ እንዳይነት አጠገቡ መሆን ነበረብኝ። የነበሩት ሁኔታዎች ምናምን ነገር የብሩክ መምጣት ምናምን ነገር ትንሽ ቢዚ አድርጎኝ ነበርና ላገኘው አልቻልኩም። ያው በስልክ አወራው ነበረ ደጋግሞ እናገናኛለን። አሁን በሩ ጋር ያለሁት እና ካሜራ በረውላችሁ ጠይቀዋለሁ ለማለት ነው። ለምን ነው እሱን ጠይቀዋለሁ እና ታዲያ ስለብቻው ሶስት አስፈላጊ ነው እንደዚህ ገብተን እዛ ደግሞ ሌላ ብጥብጥ ምናምን ሌላ ጭቅጭቅ ምናምን ነገር አለ። ብጥብጥ የምትፈጥረው አንተ ነህ። እኔ በቃ እዚህም ሪስፔክት ሰው ጋር ምናምን ነገር እንዳታደርጊ እንደለመድሽው በሄድሽበት ምናምን ነገር የኔን ክብር ዝቅ ማድረግ ምናምን ነገር ለማድረግ አለ። ስለዚህ የምትናገሪው ነገር መርጠሽ እንድትናገሪ፣ ካለበለዚያ ግን ምንም አይነት ነገር እንዳትናገሪ። አሁን የሰው እንትን ውስጥ ነው የገባነው። ሲጀምር መጥራት ራሱ አስፈላጊ አይደለም ነው። ለምን መጣች? በቃ አስፈላጊ አይደለም። በቃ ተረጋጉ። አሁን ምን ማለት ነው? ኮፈንታ ይቆና መጣጣችና አሁን እናንተ ጸብ እዛ ራሳችሁ ትወጣላችሁ። አዲስ አይደለም እናንተ ጸብ ረጋ ብሎ ትወጡበት ወይ ምን ፈልጋለን? አስፈላጊ አይደለም። ጠይቅ እንፈልጋለን አላችሁ። ስለዛ ብለታችሁን ጠራችሁ። አሁን በዚህ ሙድ ደግሞ ገብታችሁ ደግሞ እዚህ አይደለም ነው በቃ በዚህ እንደሆንሽ ሁኚ ምናምን ነገር ግን እዛ ግን ገብተሽ ማለት ነው ምንም እንዳልተፈጠረ ሌላ ጭንቀቱ ላይ ጭንቀት እንዳጨምሪበት እንዳንጨምርበት። ስለዚህ አይደለም ምን አለ መሰለህ አሁን ቶፋ ሚዲያ ነው ይያየስላል ሆነ ነገር እዛ አንድ አንዋር ምትኝ ቆይ አንዋር አንዴ በእናትህ ለማትረጋጋም እዛ ቶፊቅ ቪዲዮ ይሰራል ማን ነው በሩን ከሰርበ ከፍት ማን ነው? ይሄ ስርዓተ ቢስ ነው። ምንድነው በሩ እንደዚህ መጥቶ ሄዶ ማን ነው? አንተ ነው ማን ነው? ታውቃለህ አንተ አባ ሃሎ ኧረ ቶፋ ሶፊ በዛ ላይ ሳይዘጋ ነው። እሺ ምንድነው ባርኪ ቶፋ ባርኪ እዚህ ነው ምንድነው ነው ማን ነው? ሰው ያው ነው የወጣው። በሩ ለምንድን ነው እንደዚህ ጓርጎ የወጣው? ቶፋ ምንድነው ማን ነው የተነጋገርሽው? ምንድነው የተፈጠረ ችግር አለ? ኧረ የለም። ምንድነው ቶፋ ደህና አይደለም እንዴ? ቶፋ ባርኪ በእናትሽ ነገር የት ነው ያለው? ቶፋ ምንድነው? አንቺ የተፈጠረ ነገር አለ አንቺ ጋር እርግጠኛ ነሽ? ምንድነው ታዲያ ሰውዬው ለምንድን ነው ብሩን ሊያጓርጉ ምናምን ነገር ብታች ይሄዱ ከኪያ ሰውዬውን እየተከተለች ነው የታችሁ። የምር በጣም ነው ያስደነገጠኝ። እሺ አንቺ ግን ደህና ነሽ? እርግጠኛ ነሽ? ምንድነው ማን ነው? ምንድነው ባርኪ ምን ሆነሽ ነው? ደህና አይደለም እኮ እኔ ምንም አልኩኝ። እሺ ቶፋ የታለ? ቶፋ ደህና አይደለም እንዴ? ደህና ነው ተኝቶ ነው። የምርሽ ነው? እርግጠኛ ነሽ? እሺ ከስምና ኪያ ማን ነው? ኪያ ማን ነው? እሺ ቆይ አንቺ ደህና ነሽ? ግን ደህና ነሽ? ማን ያጣ? እኔ አላውቅም። ማን ነው ያጣው? ኪዩ አንቺስ ታውቂዋለሽ ነው? ተከተለሽ ሄድሽው ለምንድን ነው? እኔ እንደ አንቺ ደግሞ አራዳ ሆኖ እርድናን ደግሞ ከኔ
እንደሚልብኝ ሰው ነው ያጣሁት። እሺ ምንድን ነው ኪያ አታስጨንቂና። ምንድን ነው የተፈጠረ ነገር አለ እኮ እያስጨነቅሽ ነው። ምንድን ነው ተከትለሽ ለምንድን ነው የሮጥሽው? እዚህ ቤት ሌላ ከናንተ ሰው ውጪ የሚኖር ሰው የለም። ቶፋ የት አለ? ተኝቷል። ኦኬ የት ሄዱ? አንቺ ለምንድን ነው የወጣው? ማን ነው የወጣው? አንተ ነህ። አንተ ነው ማን ነው ኪያ? ማን ነው ኪያ? እኛንም እያስጨነቃችሁ ነው። ምንድን ነው ቶፋ አይደለም? ምንድን ነው ዶክተር ነው? ዶክተር ነው? አይ ለምን ትንገረን? እሱ እኔ እኮ ነው እያስጨነቃችሁ ነው። ቶፋ አይደል? አይደለም ነው የለም ቤት ነው ደህና ነው። ዶክተር አይደለም የሚመለከተው ጉዳይ ነው። ስለ ዶክተርነት አይደለም። አንዴ እኔን ታውራኝ። እሺ አናግሪኝ ባርኪ። እሺ ጥያቄው መልሽላት። ምንድን ነው? ደህና ነው ፈለክ ሄዳ። እሺ አንዴ ባርኪ እኔን አዋሪኝ። በጣም ደንግጠሻል። ምን ሆነሽ ነው? አንደናገርኩ። እሺ ምንድን ነው? ሰሞኑን ከቤተሰብ ውጭ የሚሄድ ሰው አለ? ምንድን ነው ስለምን አለ? ከቤተሰብ ውጭ የሚሄድ ሰው አለ? አዎ ዘመድ አዝማድ ምልክ ይዋል። ተይ እባክሽ። የት ነው? ምንድን ነው? ቆይ አንዴ ግልጽ አድርግልኝ። ማን የወጣው? ባርኪ አንዴ ባርኪ ምንድን ነው? ምንድን ነው? ወደ ድሬ ተመልሰሽ ትሄጂ ነው እንዴ? አንተ ነህ እኔት ነው የምታውቂው? አንቺ ልታውቂበት። ኦኬ ካናዳ ኤምባሲ። የት ኤምባሲ? ጉዳይ አስፈጻሚ ነው እንዴ? ምንድን ኪያ ምንድን ነው? ጋቦ ግራ እያጋባችሁ ነው። ምንድን ነው? ተረጋጋ ነው። እሺ አሁን አንቺ ተነስተሽ ትሄጂ ነው አሁን? ወይኔ አኗረክ ስለኔ አይደለም ምን ሆነ ነው? እሺ ስለማን ነው? ካናዳ ኤምባሲ። አንቺ ትናንት አይደል ከመሪያም ጋር ምናምን ነገር ልትሄዱ አብራችሁ ተነስታችሁ ሄዳችሁ ነበር እና ከባርኪ ጋር ምንድን ነው የሚያገናኘው ጉዳዩ? አዳምጠኝ አንዴ። እሺ ንገሪኛ። ይኸውልህ አንተ ነህ ማለት ካናዳ ኤምባሲ ውስጥ እሺ ጨርሰን ነበር ያንን ጉዳይ አልሄድም ትቼዋለሁ ምናምን ብለሽኛል ነበር። የሚፈታው እሱ ነው። ምክንያቱም በጣም ብዙ ጉዳይ ነው የሚያስፈጽመው፣ አንድ ጉዳይ አይደለም። ባርኪ ምንድን ነው ነገሩ? ለምንድን ነው ዝምታሽ? ቤተሰብ ምንድን ነው ከመሪያም ጋር ይሁን ቤተሰብ እርግጠኛ ነሽ? አዎ ቤተሰብ ልሄድ ልደውልለትና ቼክ ላድርገው። አይሻል አምጣ። ኦኬ ምንድን ነው ኪያ? በጣም እያውዝጋለሁ። ችግር የለውም። አይ ልደውልለትና ቤተሰብ ከሆነ አትሻጎትሽ እኮ ታዲያ ነገር ባርኪ እያወዛገብሽ ነው ያለሽ ነው። ላረጋግጥ እና የሰውንም ሁሉንም መረጃ ይሰጥሻል ማለት ነው? አዎ ይሰጠኛል። ጓደኛዬ እኮ ነው። አይ አሪፍ ነው። ኮለ ደውል ምንድን ነው ባርኪ? ለምን ማስረጅን? ማን ነው? ምንድን ነው? ለምንድን ነው እዚህ የመጣው? ነገሮች እኮ ሶፊ እኮ ምንድን ነው ይሄ? እሺ ጉዳይ ገዳይ ከሆነ ካንቺ ጋር ምን ያገናኘዋል? በቃ የሚያስፈጽመው ጉዳይ ነበረ። መጣ አናገረኝና ሄደ። በምን ጉዳይ? ማን ሊሄድ? እሺ ይሄን ነገር ቶፋ ያውቃል? አብራችሁ ነው እያወራችሁ የነበረው? እዚህ ነበር ቶፋ ነው ያውቃል ነው ጉዳዩ? ቶፋማ አያውቅም አይደል? አያውቅም። ኪዩ ምንድን ነው? እኔ እኮ ምንም ያልገባኝ ነገር ነው። ጉዳዩ ያንቺ ነው? ጉዳዩ እንዴት ነው? ምንድን ነው? አንተም ከደበቀ አንተ ለኛ ብጠራ አልሰማኝም። ከዛ ደግሞ ወደ ቤኪና ገባክ ቶሎ ብለህ እኮ ሳይ እኮ ነጠላ ጫማ ላይ አረጋግጥ። ምንድን ነው? ምንድን ነው? አምቢ ደውልልህ ባርኪማ ምንድን ነው ነገሩ? እኔ እኮ ግራ አጋባሽኝ እኮ። ምንድን ነው? ምን እየተፈጠረ ነው? ምንድን ነው? ቶፋ ከፍተኛ የካናዳ የሕክምና ክትትል ያስፈልገዋል፣ ውጪ ሜዳ መጠቀም አለበት እየተባለ ነው እንዴ? አሁን ስለ ቶፋ አይደለም እና ታዲያ ጉዳዩ ምንድን ነው? አስጨነቅሽን እኮ። ታዲያ ከዛ ጋር ካልተገናኘ ከካናዳ ኤምባሲ ጉዳይ አስፈጻሚ ጋር ያውም ኪያ ልትሄድ 3 ቀን 2 ቀን ሲቀር ነገሮችን እንዲያፈጣጥንላት ሲያደርግ ከነበረ ሰው ጋር አንቺን የሚያገናኝሽ ጉዳይ ምንድን ነው? ምንድን ነው? እኛ ማናውቀው ነገር አለ? ጉዳይ አለ? አዎ የራሴ ጉዳይ አለ። እናንተ ማወቅ የለባችሁ። የራሴ ጉዳይ ማለት አሁን እኮ ታሪክያ ልጅ እኮ ምን ነበረች? ጓደኛዬ ናት። እኮ ጉዳዩን እኮ ስጨርስላት በዛውም የኔን ጉዳይ ችላ እንዳትለው ብዬ ነው። ዘመድ ነገር ስለሆነ ተው እባክህ። ራሷ ናት የምትሄደው። ምን ነው ባርኪ? አይ አዲስ ሆኖብኝ አይደለም። ቶሎ ሽሮ በርበሬ ላዘጋጅላት ብዬ ነው። ባርኪ ምንድን ነው? ይሄ የምትደብቅ የነበረው እሱ ነው ማለት ነው? ይሄ ምንድን ነው? ልደውልልህ። ይሄ የደብቅሽ የነበረው እሱ ነው? ይሄ እሷ ልደውልልህ አንዴ። እንዴ ምንድን ነው? አስረጅና ባርኪ። ምንድን ነው ይሁሉ? አንቺ የራሷ ስም የራሷ ፎቶ እኮ ነው አይደል እንዴ? ወይ ምንድን ነው ይሄ? ይሄ እኮ የራሷ ፓስፖርት እኮ ነው። ምንድን ነው ነገሩ? ምንም የገባኝ ነገር የለም። ከቶፋ ጋር ተጣላችሁ መልሳ ምንድን ነው ጉዳዩ? ምንድን ነው? ባርኪ እየተናገርሽ እንጂ እያስፈራራሽኝ ነው እንዴ? ቶፋ እኮ ያለበትን ሁኔታ ታውቂያለሽ አይደለ? ምን ያህል እንደተሰባበረ ለአንቺ ብሎ በረኪና ጠጥቶ በማግስቱ ይሄንን የሚቋቋም ይመስልሻል? ምንድን ነው ባርኪ? ነው ወይስ ተነጋግራችሁ ነው አንቺና ቶፋ? በዚህ ጉዳይ ላይ ቶፋ የሚያውቃ ምንድን ነው ንገሩን እንጂ ሁላችሁም ዝም ብለው። ባርኪ እንድጮብሽ አልፈልግም። ያልሆነ ነገር ከአንቺ መስማት አልፈልግም። ቶፋ ጥሩን ነገር ብቻ መርጠሽ ንገሪኝ። አያውቅ ቶፋ አያውቅ። ለምን? እንዴት ቶፋ እንድትነግሩትም አልፈልግም። ለምን? እንዴት ምን ማለት ነው?
በቃ ነኝ ወዴት ያለቀላት ጉዳይ ነው እያለኝ ነው ካንቺ ትቀደማለች እያለኝ ነው እና ባርኪ ጆሪ ነው እኔ ኮን ሳምንት በኋላ ነው በረራይ አንቺ በሽ ነው ጠይቃ ዳውሎስ ጠይቃ ምንድነው የምትቀባጥሩት? እዚህ ጋር እኛ እኮ አሻንጉሊት አይደለንም እኮ። ምንድነው እያወራችሁ ያሉን ነገር በትክክል አስረዱ። ማን ነው ሄደው? ምንድነው ስለምን ካናዳ ሄድ ነው የምትናገሪው? ባርኬን ነገር አስረጂኝ። ምንድነው ይሄ እኮ? ምንድነው ይሄ? አስፈላጊ ከሆነ በታትንልሻለሁ። ልጁ እኮ ማለት ነው አንቺን ተስፋ አድርጎ ማለት ነው ምን ያህል እንደሚያፈቅርሽ ምን ያህል እንደሚወድሽና ከቀን ወደ ቀን ትዳሩን ቤተሰቡን ቤቱን ለመሙላት ካንቺ ጋር ያለ ተስፋ አድርጎ እንዴት ተስፋ ማለት ነው? እኔ ለሱ ምን አይነት ፍቅር የለኝም። ትናንትና እኮ ነው በረኪና ጠጥቶ ይሄ ሰው ለአንቺ ፍቅር ብሎ አንቺን ላለማጣት አንቺን ካጣው ራሴን አጠፋለሁ ብሎ ትናንትና እኮ ነው በረኪና ጠጥቶ የነበረው ይሄ ሰው። እስቲ እንደወረኝ የምርሽ ነው ተጃጅሏል። ወዶ መስሎት ነበር። አንቺ በሽተኛ ነሽ እንዴ? እያልካሉት አይገባሽም? ስለ ወንድሜ እኮ ነው እየተናገርሻለሽ። በቃ ተጃጅሏል። እዚህ ነገር ውስጥ ሁሉ ከከተችው በኋላ የሁሉ ነገር ካደረግሽ በኋላ ተጃጅሏል እያልሽኝ ነው? ምንድን ነው የተጃጃለ? ቁማር ነበር ያልሽ? አዎ ቁማር ነው ያልሽ። ባርኪ የሚያስፈራራሽ ሰው ካለ ነገር ባርኪ ቆይ ሳልናደድብሽ በፊት ልንገርሽ ባርኪ ምንድን ነው ይኸውልሽ ተረጋጊና ካወቃችሁ በጣም ጥሩ ነው። እሺ ባርኪ እሺ ተረጋጊና ያለውን ነገር ንገሪኝ ምንድነው ባርኪ እያልሽኛለሽ ምንድነው ባርኪ እኔ እያዞረኝ ነው ልሄድ ነው ወሬ ምናምን ልቡ ተሰበረ ምናምን ብላችሁ እንትን እንዳትሉኝ አያገባኝም ምንድነው ቆይ ነው ጆር ፕራንክ ምናምን ከሆነ ንገሪኝ ግን አንተ ነህ ፕራንክ አይሰራም ሳቀው በቃ የታችሁ እንዳለ ፕራንክ ምናምን ጨዋታ ነው አይደል? አስረጅኝ እስኪ ምንድነው? ቶፋ አለ አይደል? ምንድነው? አንዴ ይሄን ነገር ጉዳይ ካላችሁ ከኔ ጋር ነው። አንዴ እንጀራ ማለት እሺ እኮ እንጀራ ሶፊ ምንድነው እያልክ ያለሁትማ ልሄድ ነው። ኦኬ ቶፋ ግን ነገር ጨርሻለሁ። አያውቅም ለምን እንደሚያውቀው እንዴ እሱ እኮ ፍቅረኛ ሆነ ወይም ደግሞ ወደ ህይወት ተመልሰሻል ብሎ ህይወትን መኖር ጀምሯል። ትናንት እኮ አንቺን በማጣት ሲጀምር አንቺ አይደል እንዴ አፈቅርሃለሁ ወድሃለሁ ምናምን ነገር እያልሽ ስርስሩ ምናምን ነገር እየተከተልሽ ነበር። አልወደውም መጀመሪያውኑ ካልወደደ ታዲያ ልክ እንዳፈቀረሽ ስታውቂ መመናቀር ጀምረሽ ነበር። አልገባንም? አዎ እኔ አልወደውም። ልክ እንዳፈቀረሽ ስታውቂ መመናቀር ጀምረሽ ነበር። ቆይ እስኪ አንተ ያ ነገርሽ እያናደደኝ ነበር በጣም አይደለም። ባርኪ አንድ ነገር ግልጽ አድርጊልኝ። ከትላንት ወደ አይደል እንዴ ባንቺ ምክንያት ወይም ደግሞ አንቺና ያላንቺ መኖር አልችልም ብሎ ራሱን ሊያጠፋ በረኪና ጠጥቶ የነበረው አንቺስ ደግሞ በየሰው ሀገሩ ምናምን ነገር አፈቅሯለሁ ወደዋለሁ ምናምን ነገር ብለሽ ቀን ማታ እያለቀሽ ምናምን ነገር ሀገር ለቀሽለት ሄደሽ ነበር። የእናንተ እንትን ለመሳፈል የኛን ሀረር ማልኩ ስታለቅስ አይደል የሚያዝናት አጭር ቀሚስ ለብሳ ስትዝናና ነው። ምን ነው የምታወራው? እኔ የታየኝ ነገር እናንተ እየታያችሁ አልነበረም። ግን አሁን እዚህ ጋር እንድታዋሪ ፈልግ። ይሄ የምር ነው? የምርሽ ነው? እንዴ ምን ፈልክ? ፓስፖርቱን አይተዋል? አንቺ የምር ነው ማዋራሽ ተከላባሉ ለምትከላባሉ ቆይ ባርኪ ኪያ ምንድነው እንዴ ሰው እንደ የሆነ ነገር የምትሆኝ? ተፈባለፉ ታሞ እንዴት እንደሆነ ያዩሽ ነበር። ለነፍስ ነበር የነበረው እና ምንድነው እና ደህና ቢሆንስ ደህንነቱ አያሳስብሽም? እንደምን ያሳስበኛል እሱ ደግሞ የምርሽ ነው እንዴ? አንዴ ነው አዋሪ በቃ ሲቀጥል አይወላችሁ እናንተ እኔ እሷ ላይ ስጮህባት ምናምን ነገር ኪያ አንተ ራስ ያወራው ነገር ታውቃለህ ሳምራ አይደል እንዴ? እየሆነች ያለችው ነው እያረገች ነው ያገኛት እየሆነች እኮ እንዴ እያረገች ነው ያገኛት ከዛ በፊት የሆነችው ነገር እየተፈራፈረች ያለች እያረገች ነው ያገኛት አጭር ቀሚስ ለብሳ ማግሽን ወጣ ነው ያገኛት ከሆነ ወንድ ጋር ሀገር እየጎበኘች አይደል ከሱ ጋር አልቅሳ የሆነ ክፍል ላይ በረዘፈተ እሺ ከሱ ጋር ነው የሚሄደው እሺ ስነ ስርዓት ይኖርሽ እንዴ ባንኪ እየተናገርሽ ያለሽ ወይ አንተ ነገር ልንገርሽ ባርኪ በእኔ ጉዳይ ይቅርታ እኔ ይቅርታ ብዬሻለሁ አንተ ይቅርታ ግላት ብዬ ቤቱ ድረስ ሄጄ ለመንኩትኝ ይወድሻል ትወጂዋለሽ ብዬ ነው አረ በእኔ ጉዳይ በጆ ጉዳይ እንደዛ ዋሽተሽኝ ዝም ያልኩሽ ለወንድ የሚያስበኝ ነው እሱ ነው የምፈልገውን ነገር እንዳደርግ ስላልሽኝ በጣም ወደ ቅሪ ስለመጣሽልኝ በጣም ነው የማመሰግነው። ምንድነው የምንቅር ስለምንቅር ነው? አንቺ ጤነኛ ነሽ? እያሰብሽ ነው? ወንድሜ ነው። በእኔ ጉዳይ ነው ዝም ያልኩሽ ባርኪ። በረኪና ጠጥቶ ዝም ያልኩሽ ቤትሽ ድረስ መጥቼ ለመንኩሽ እንዳይጎዳብኝ ብዬ እንጂ ላንቺ አልሽ አይደለም። አሁን ግን ይጎዳል። እሺ ለምጪ ነው አንቺ ጋር ወሬ ቢለኝ ትንሽ ደግሞ ገና ሲነሳ ከዚህ በላይ ሆናል። እሺ ኪያ ነገሩ እናንተ ደግሞ የምታደርጉት
ኪያ ማንም ሰው አላደረገችም። እያሳየችን እየሆነችው የነበረው ነገር እውነት አፍቅራ እውነት ወዳው እንደሆነ ነበር። በቃ ሰው ሲወድ ሲያፈቅር ነው። እውነት ወዳው ነው ባክሽ ነው ታችሁ የምርህን ነው እውነትህን ነው። እሺ ማን እኛ እኮ ለመዝናናት ሽቲ ለብሰን ነበር ስንዞር የነበረው። እሷ ሀረር ማራጭር ቀሚስ ለብሳ ፀጉሯ ተሰርታ ፏ ብላ ኧረ እባክህ በፍቅሩ ተጎድታ ባርኪው በዛ ሰዓት ላይ እኔ እንደዛ ስላችሁ ምን አላችሁኝ? ኪያ አንቺ የሆነ ነገር ስለምታስቢው አንቺ ክፉ ስለምታ ኦኬ እሺ ፓስፖርት አለ ባርኪ አሰልችኝ እስቲ አሁን ሲሰማ ግን ምን እንደሚሆን አሰልችኝ ባርኪ ሌላ ምንም አልፈልግም። ምንድነው በስተቀር ወሬ ግራ ስለገባኝ ነው። ፈለጠኝ ቆርጠኝ ያልሽ ነበር አይደል? ምንድነው የፈለጠኝ? የእሱ ጉዳይ አንቺ በስተቀር ወሬ ምን ሆነሽ ነው? አይፈልጠኝም ስለሱ ጉዳይ እንዴ ቆይ አይደለም አንቺ አፈቀርኩት ወደድኩት ምናምን ከቤተሰብ የተለያየው ልት ከጓደኞቼ የተለያየው ስራዬን ተው ቤተሰብ መጀመሪያ ሁሉን ነገሬን ተውኩ እያልሽ ነበር እንዴ? ጀምራለች አፈቀርኳት ሲል ባርኪ እየተመናቀርሽ ነው። እውነት አፍቅረሽ ከሆነ ፍቅሩን አፍቅራለሁ ካለሽ በቂ ነው ብያታለሁ። እሷ ግን እንዳፈቀራት እንዲረዳላት ስለፈለገች ብቻ እስቲ ድገመው አፈቅርሻለሁ አላለኝም። ሰው እንዴት አፈቅርሻለሁ አላለኝም ብሎ ሰውን ይተዋል? እንደዛ ነው ሀረር ድረስ ሄደችው አፈቅርሻለሁ ስላላላት። ጥያቄውን መልሽላት። እውነተኛ ጥያቄውን እኮ ነው እየጠየቅሻለሁ። እኔ አፈቅርሃለሁ ሳልል 6 ዓመት የጠበከኛ። እሷ ግን አፈቅርሻለሁ ሳይላት እየወደዳት ቤቱ እየኖርሽ አይደለ አብረሽ እየመጣሽ አብራችሁ እየጠጣችሁ አፈቅርሻለሁ ብቻ ስላለሽ ሀረር ድረስ ሄድሽ። ባርኪ ህልም እየመሰለኝ ስለሆነ ነው እየታገስኩሽ ያለሁት። ጨርሱ አወራለሁ እኔ እናንተ እሺ አውሪ እስቲ ቆይ ኪያ ምንድነው መድኃኒዓለምን የሆነ ነገር አበራብሽላችሁ። ኪያ እረፊ፣ መጀመሪያ ጉዳዩን እንወቀው። ምንድነው አንቺ ስትጨርሱ ነው ያወራለሁ እናንተ። እሺ ጨርሰናል። ይኸው ተናገሪ የምትናገሪ ጨርሳችሁ አውሩ። ትንሽ ጩሁ። የእናንተ ስራው ላይ መጮህ ነው። እኔ ግን አንዴ ቆይ ልክ ናት ግን ደህና ናት። ልክ ነች። በህልሜ ነው የምር ባርኪ አንቺ እንደዚህ ተቀይረሽ አንቺ እንደዚህ ሆነሽ እንደዚህ እኛም ጅላገሽን ነው እንደዚህ ነው። በቃ ጸጥ ብያችሁ ላይ ነበረ። ፈጣሪ ሲረዳችሁ አይታችሁታል ነገር እንዴ አንቺ ፈጣሪን አፈሪም እንዴ? ትናንትና እንደዛ እኮ ምንም ችግር የለውም። እንደዛ ለምን አስፈለገ? እንደዛ ያለቀሽ ምናምን ቶያ ምናምን ያልሽ ጎዳኝ ፈለጠኝ ምናምን ያልሽ ለምን አስፈለገ? ኦኬ ለምን አውቀሽ? ለምን ያው ብዙ እናንተን የሚያገናኘን ነገር አለ። ለምሳሌ ምንድነው የሚያገናኘን? ምን እስኪ ባርኪ ለአንቺና ለቤተሰቦችሽ ምናምን ነገር ጫንቃችን ላይ ቁጭ ብላችሁ አንዱ ያን ችግራችሁን እናንተን ከተዋወቅንበት አንቺን ካወቅንበት ጀምሮ ሞላው ቤተሰቡ ችግር ውስጥ ነው ያለው። አንዴ ባንቺ በኩል ምናምን ነገር የሆነ ማፊያ ይመጣል፣ ቤተሰባችንን ህይወታችንን ብትበጥ ያደርጋል። አንዴ ደግሞ ያ ወንድምሽ ይመጣል እና እንደዛ ምን እሺ ሌላ ነገር እስኪ ምን አተረፍን ካንቺ? ይሄው ዛሬ ደግሞ ልጁን ፍቅር ውስጥ ከተሽው አንድ ቀን ከስራው ውጪ ሴት አይደለም በትክክል ለወንድሙ እንኳን ጊዜ የሌለው ሰው ሆን ብለሽ ፍቅር ውስጥ ከተሽ እንደዚህ አትከተሽ ልትሄጂ ነው። በጣም ጎበዝ በደንብ ስለታወቀው ተታተርፊው። እኔ እኮ መጀመሪያ በትንሹ ታይቶኝ ነበር ግን እነሱ መጨለሙብኝ። እሺ ከዚህ ምንድነው ቆይ እሺ ከዚህ ምንድነው ትርፍሽ? ከዚህ ምንድነው ትርፍሽ? ደስ ይለኛል። እንዴት እንደዚህ ደስ ይለኛል። ተበቀል ምን አድርጎሽ ነው የምትበቀይ? ወንድሜ ላንቺ አሰበኝ ነው ሲመጡ ምን አደረገሽ? ኪያ ወይ ከማወቃችን በፊት አስፈላጊ አይደለም ሁሉም ነገር ምን ባለበት ኪያ ቆይ ተረጋጋ። ንዴቷ እኮ ትክክል ነው። ያላደረግሽው ነው እየተናገረች ያለችው ያላደረግሽውን ነገር ነው ብሽቅ። እሺ ለምንድን ነው የምትበቀየው? ምን አደረገ? ለአንቺ ብሎ ሊገደል አልነበር እንዴ? እንደ በግ ታርዶ አስተኝተው ሊያርዱት አልነበሩ እንዴ? ለርዱት ነበር እና ታዲያ እስኪ ምንድን ነው ለአንቺ ሲል ያልሆነው ነገር? ለአንቺ ሲል በተኛ ቤቱ ገብቶ አልጋው ላይ ሊደፉት አልነበር እንዴ? ስሜታዊ መሆኑ የምነካሽ ጫፍሽ የምነካሽ ከሆነ እንደዚህ እንዳንቺ ክብረ ቢስ የወረደ ሰው ምናምን ነገር አይደለም። የተሳሳተ ነገር ያደርጋል ብለሽ እንዳታስቢ። ነገር ግን የሁሉ ነገር ለምንድን ነው ያደረግሽው? ምንድን ነው ጉዳይሽ? ኦኬ አንቺ ቦስ ነው ለምንድን ነው የሁሉ ነገር ለማስ የተደበቀ ነገር ተፈትሽው ምንድን ነው የተደበቀ ነገር? ሌላ ማናውቀው ነገር አለ? ምንድን ነው ልታበላሽ? የማን ህይወት ልትበጠብጪ ነው? ቆይ አንቺ አሰብሽ? አዎ አንቺ አፍቅረሻል ብዬ እኮ ወንድሜን እኮ ስጫነው ነበር። ይቺ ልጅ እኮ የሆነ ነገር አድርጋታል ብዬ እኔ ነበር ጠዋት ማታ ቶፋን እኮ ስጫነው የነበረው። አፍቅረዋለሁ ብለሽ እንደዛ ስታለቃቅሽ ነበር በአደባባይ ምናምን ነገር ድሬዳዋ አሰደድ ከተማ አሰደድ ምናምን። ይሄ ሁሉ ነገር ታዲያ ለምን አስፈለገ? አዎ ሰው ሁሉ
አሻላም ነው ትክሽ እሺ ቁጭ በል አትልጂ እሺ አይ ምትል ከሆነ ምን እያሰራራሽ ነው ምን ታመጪ አንተም ሰራለህ ምን አባሽ ታመጪ ምን አባሽ ታመጪ ይኸውልሽ እሱ አንቆ ካልገደለሽ እኔ ነኝ የምንገልሽ ይገባሽ ቶፋ በአንቺ ጉዳይ ላይ አንድ ነገር ቢሆን ነግሬሻለሁ ወገብሽን እንዲህ ለሁለት ነው ቁጭ በይና ደግሞ አውሪ ስሚኝ እንዳለ አንቺ ማለት ነው ስሚኝ አኗር እኔ አዳምጠኝ ቆይ እኔ እኮ ብዙ ነገር እኮ እየተባልኩኝ እኮ ትጀልበያለሁ አንተ ማስማ እሺ ወንድሜ ነው ምንድን ነው የተደበቀ ነገር አለ የምታውቀው ነገር የተደበቀ ነገር አለ እየዋሸሽ ነበር ወንድሜ እንደዛ ሲቀጠቀጥ እኔ ጸጥ ምን አይነት ሰው ነው መስሎ ይሄ ሁሉ ቀን እኔ ራሴ በጣም ጅሎ ባርኪ እኔ ራሱ ስንቴ ሲከላከልልሽ ነበር እኔ ራሱ ወንድሜ በእንደዚህ አይነት ሁኔታ ጥለሽ ልትሄጂ አክሽን ብዬ ሲሄድ ነበር አንቺ ዲያስፖራ ምናምን ብለሽ ልትሄጂ እየተዘጋጀሽ አይደል እንዴ እኔን የምታወሪ ማንሽና ነው አንቺ እኔን የምታወሪ እኔ ቢያንስ ሰው ላይ የፍቱት አይደለም ያለ ሃይማኖት ያለ ምናፍቀኛ አይመለከትሽም ለፍቅሬ ነው አምኜበት ነው እንደፈለኩ አድርጌ ነው እንደፈለኩ አድርጌ ባፈቅራትስ ከነ ሃይማኖቷ ከነ ምናምን ከነ ያለባት ጉድፍ ሰው ሲፈቀር እንደዛ ነው የሚፈቀረው ከገባሽ ሲወደድ እንደዛ ነው የሚወደደው እና አንቺ ሌላ ሰው አግብታ ልትሄድ ነው የፈለገችው ነው አንድ የዛኔ ነው ብታወጥ ጥሩ ነበር ልብሽ ላይ ፍቅር ስለሌለ ነው ቅንጣት ታክል ድንጋይ ልብ ስለሌለሽ ነው እንጂ ሰው ከነ ክፍተቱ ውስጥ ከነ ጉድለቱ ነው የሚፈቀረው አንዴ አዳምጣት አንዴ ፍላጎትሽ አልገባኝ ፍላጎት ምን መሰለህ ለወንድሜ በቀል ነበር የምፈልገው ወንድምሽ ምን አደረግነውኛ ወንድሜን እንደዛ እንደ እባብ ቀጥቅጣችሁት አሁን በሽተኛ እሺ ወንድሜ በሰራው ስራ ነው እሱ ሴት መጥቶ አይደለ በሰራው ስራ ታው እንጂ እሺ አንቺ ከዛ ማፊያ አወጣው ይሄ ነው በቀል አንቺ የገባሽበት እያንዳንዱ ችግር ላይ የገባችሁ የምትወዱት እሱን ነበረ በሱ ተበቅያችኋለሁ አሁን ደግሞ በደንብ ያብድላችኋል አንቺ የምትናገሪው ነገር እያሰብሽ ተናገሪ የምትናገሪው ስለተወፋ ነው ያ ውለታስ የውልልሽ ስለነበረ ሰው ያ ለአንቺ እያንዳንዱ መስዋዕትነት ሲከፍል ስለነበረ ሰው ሲጀመር እናንተ ቂር ሆናችሁ ነው እንጂ የሰው ልጅ ንስሐ ሳይገባ የሆነ ነገር እንትን ሳይ ልሞለኩስ ነው ብላ ሄደች ሰማችኋትና ምን ነገር ዋላችሁላት ምን ነገር እኔ የሆነ ነገር ስነግራችሁ አሰሙኝ ይሄ ሁሉ ድራማ ለምን ያስፈልጋል ወይ ምን ነው ካንዳ ነው ወይ ካንቺ ጋር አፈር ሆኖ እዚህ ቤት ሲንከባለና ነበር እንዴ እሱ ነው የፈለኩት እንዲንከባለና በጣም ጅሎች ናቸው ባይዘው በጣም እንዴት በጣም ሰው ታምናላችሁ ዳንቺ ምን አይነት መሰሪ ሰው ነሽ ለኔ በርግጥ ምን አይነት መጥፎ ሰው ነሽ ታችሁልኛል በጣም አመሰግናለሁ እሺ ምንድነው ያደረገው ወንድምሽም ቢሆን ሴት መጥቶ ነው የመጡት ሲቀጥል ደግሞ ቶፋል መጥቶ አይደለም ነው አንተ ማን ነው የምትወደው ቶፋን እሺ አንቺ ማን ነው የምትወደው ቶፋን ነገር ተለካ ሲባል እንዴት ነው የምትወራው ላንቺ ወደዋለሁ ወንድሜ ነው ላንቺም ግን ጥሩ ሰው ነበር አንቺ ተቆርተሻል በየ ወንድሜ ላይ እንደዚህ ጮህ ያውዱምባ አግኝተሽናል እኔ ቆሜ አተመጭብሻለሁ አግኝተሽናል አልቆምሽም ቆሚ አንቺ ለአንቺ ብዬ እኔ ወንድሜ ስንቴ ነው ያስከፈውት ስንቴ ነው የበደልኩት አንቺ ምን አይነት መሰሪ ሰው ነሽ ያ ሁሉ ያዙን ባሽን ነበር አንቺ ልትጂ ወንድም አንቺ ከሄድ አንቺ እኔ ሳልሰባብርሽ አንዴ ይሄ ፕሮሰስ ራሱ ነው የምልሽ ከቶፋ ጋር ከተጣላችሁ ሳምንት ያሆናችሁ ይሄ ፕሮሰስ ወርና 2 ወር ከዛ በላይ የሚፈጅ ፕሮሰስ አረፊ ካናዳ 2 አመት ፈጃል እኔ አመት ከምናምን አንቺ ቀርሞኑን ፕሮሰስሽን እያደረግሽ ነው እዚህ የተደበረሽ ብሬ ነበር መቼም ከቶፋ ጋር ስለጣላሽ ድንገት ተናደሽ ልትጂ ነበር የመሰለኝ እኮ እኛ አይ አይደለም እና የሁሉ ጊዜ እቅድሽ ውስጥ ነበር ማለት ነው ቶፋን እንደዚህ ማድረግ ፍቅር ውስጥ የመክተት ከዛ በኋላ እየተሳለቅሽበት እየዘፈንሽበት ምናምን የፈለግሽውን ነገር ማለት ነው ምን ነበር መሰለክ ያሰብኩት እኔ እናንተ በስሜ ጥሪኝ ደግሞ አኗት በስሜ ጥሪኝ ያባት ስም ማለት ሰይጣን ማነው ያባት ሰይጣን ሰዎች እኔ አኑ ብሎ አይተው ኤኒዌይስ አያገባኝም ስለአባት ስም አኗር እኔ እንደውም ያሰብኩት የሆነ ጊዜ ትዝ ይለኛል ለኪያ አፈቅሻለሁ አሁን ብለህ ስክሪን ላይ የሰራው ድራማ ነበርና እንደሱ ሄጄ እዛ ሆኜ የሱን ድራማዎች ለነግረው ነበር ግን አሁን ደርሳችሁ አንቺ ከዛ ሆነሽ በኋላ ነው በረራ የሚሆነው አይሳካልሽም
ጨርሳለች። አንተ ጨርሳለች። ቀድማሽ እኮ የምትሄድ ናት ነው ያለኝ። አይሳካልሽም እንዴ ልጁ ምን አድርገሽ? ልጁ እኮ ላንቺ የመጣ እኮ ነው የተጋለየ ነው። ባርኪ ሳታዋሪ በነገር ላይ በስርዓት አዋሪ ከሁለት ቀን በፊት ከሁለት ቀን በስርዓት አዋሪ በስርዓት ኑራችሁ እናንተ እስር ቤት ነው የማስገባችሁ። ነይ አንቺ እንዴ ናችሁ? ምን ታደርጋላችሁ? ነስቲ ሙዝ ይዘሽ መጣሽ ነይ። አይ ባንቺ ምክንያት ነው ሁሉ ነገር የሚመጣብን። አስተኔ ጓደኛሽ ተሰርጭ በመጣሽ እዚህ ድራማ ላይ አለበት አትይኝ። የምን ድራማ? ምን ሆናችሁ? ምን ስላደረገ ሶፊያን ዝም ብለን እንጣጣው። ምን ሆናችሁ? ሊዳሪ ዳሩ ትጫጫት ምትናጣው ጭራሽ? አዎ ምጮህብሽ ምን ነኝ? እያደረግሽ ያለሽው ነገር አታውቂም ነው? ያስጠላኝ ነው። ድንገሮች ነው ባክ በስነ ስርዓት አውሪ። በስነ ስርዓት ታውራ? በስነ ስርዓት ታውራ? ምን ነበር ስትሉኝ የነበረው? እኔ ኪያ ባርኪ ለምንድን ነው የጠላሻት? ለምንድን ነው ይሄን ያህል እንትን ማትያት? ይኸው የካናዳ እስቲ አንቺ ልጠይቅሽ፣ የካናዳ ፕሮሰስ እኔን ምን ያህል የፈጀብኝ አመት ከምናምን ነው አይደል? የካናዳ ፕሮሰስ በትንሹ 2 አመት ይፈጃል አይደል? ያውም ለትምህርት ከሆነ ነው በጣም ባጭሩ የሚሆነው። ለስራና ለመኖር ከሆነ ከ2 አመት በላይ ይፈጃል አይደል? ያው ምንድነው ከነገ ወዲያ በረራዋ ነው ያውና ፓስፖርቷ ልትሄድ ነው። እንግዲህ አመሰግናለሁ። አንቺም ተካፋይ ነበርሽ። በጣም ቴንኪው ለሳይ ያምኑ ተካፋይ ነበር ባርኪ አውሪ ምስኪን ምን አለብኝ ብሎ እንዴት ራሱን ችሎ ወይ የት ነው የምትሄጂው? ነገር ይላል ሰማሻት? በምን እንዴት እንደተኛ ይሄ ምስኪን ምን አለብኝ ብሎ አይተሻት? በቃ የሰማ ጊዜ ግን እንዴት እንደሚያብድ አይተሻት? አንዴ አውሪኝ። የት ነው የምትሄጂው? ወይኔ ወንድም ወደ ካናዳ ልሄድ ነው። መች ነው ከአንድ ኮሌጅ ቀን በኋላ ልሄድ ነው። ይሄን ስነግርሽ በሀዘን ነው። እንዴት ነው የምትሄጂው? እኔም ማያውን ጊዜ እኮ ወክ እያልኩ ልሄድ ነው። እየተነበርሽብኝ ነው? ሙሉ እያልሽብኝ ምን ነው እኮ እንዴት ባጭር ጊዜ ልትሄጂ ቻልሽ? ብዬሽ ነው። አንደኛ ነገር ነው ለምን ማለት ታውቂ ነበር በእምነት ነው? እኔ የማውቀው ነገር እና ምንድን ነው የምትያለው? ምንድን ነው ሰው ምን አታውቅም? ሲጀመር ሳምን ብታውቅ አታውቅም። ለነገሩ ጅል አድርጋሻለቻቸው ነው እንደዚህ የምታወሪው። እሺ በስነ ስርዓት አውሪ። በቃ እኔ አሁን አንቺ ወንድሜ እኮ ትናንትና ይሄን በረኪና ነበር አንቺ ሲል ተሰጣጥ ነበር። ዛሬ አንቺ ትጠጪዋለሽ። አንቺ ትጠጪዋለሽ ዛሬ ነይ ትጠጪዋለሽ። የማልባሽ አትይጃትም። ይሄን አራስ ቁጥር ትጠጪዋለሽ። ሰማሽኝ አይደል? ይሄን አጠጥቼሽ እንጂ ተወደችበት ነበር። ካናዳ ያምርሻል ካናዳ ትይጃታለሽ። ቆሻሻ የፈለገ ነገር ቢሆን ይሆናል። እየተለቀለች ነው። መብትሽ ነው። ይሄን ግን ባንቺ የመጣው ወንድሜ ጠጥቶ ነበር። በደንብ ለጣጣውና በሞት ምን አድርጎሽ እንዴ? በዚህ ልክ ምን አድርጎሽ ነው? ባንቺ ምን አድርጎሽ ነው? ወንድምሽ ነው ተመሳሳይ። ምን ሆነሽ? ነይ ቁጭ በይና አስረጅን እያንዳንዱ ነገር ምን አደረገ? ላንቺ ስል ያልሆነው ነገር የለም። እዚህ መሬት ላይ ተኝቶ ሲያድን ነበር። እዚህ ጋር ሰዎች እኮ ሊገሉት ማለት ነው። ሊገሉት እዚህ ጋር ካንቺ ጋር ተኝቶ ቆይ ምን አደረገሽ? ያልተፈራረቀበት ያው ምን ነበር ይሆነ የነበረው? ባንቺ መጣ ነው አይደል? አፍቅሮሽ እኮ ነው፣ ወዶሽ ነው። ሌላ የተለየ ነገር አለ? ካንቺ ጥቅም ፈልጎ ነው? ያንቺ ቤተሰብ ችግር፣ የማያልቅ ችግር ይዘሽብን ከመጣሽ ቀን ጀምሮ፣ አንቺ ወደ ህይወታችን ከመጣሽ ጀምሮ አንድ ቀን ሰላም ሆነላችሁ። ምን ያልሆንሽብን ችግር አለ? ምን ያልሆንሽብን ችግር አለ? እንዴት ምን አደረግን? እስቲ እስቲ ያንቺ ወንጀል አይደለም ሲንቀርፍ የነበረው ያንቺ የወንጀል የማያልቅ ታሪክ እናንተ ነበራችሁ። በቃ እኛ ምን አድርገንሽ? በቃ ነገርኩ። እስቲ ይሄን አደረጋችሁ በይ። አንቺ የገባሽበትን ሰዎች እየፈለግን አሁን አንቺ በነፃነት እንድትሄጂ ወንድምሽን ነው የቀጠቀጥነው። ቆይ አይደለም አንዴ በሚል አንቺ እንደዚህ በነፃነት እንድትሄጂ ያደረግነው እኛ። አሁን በነፃነት አንድ እንኳን ቢያንስ አስፈራርቶት ነው እንዳለው ጠላቶችን ሰብስበን ገፈጥኛ አይደል? ቶፋ ህይወቱን ሰጡ። አንድ ጠላት እንደዚህ በነፃነት ማንስ ጠላት ወንድም ናይ ወይ ነው ምላሹን ተጫለሽ ተናገሪያታለሽ። ሁሉ ነገር አንድ ነገር እንድታውቂ የምፈልገው ነገር ቢኖር ከነዛ አረመኔ ቦታ ከያዛዝናቸው ጨካኝ ሰዎች የበለጠ ማለት ነው። ይኸውልሽ መጥፎ ጎናችንን ስንጠቀም ብሰን እንገኛለን። ልምዱን ማለት ነው። ከእንዳንቺ አይነት የጣም ሰዎች በደንብ ተምረናል፣ በደንብ አውቀናል። እያንዳንዱን ዋጋ ትከፍያታለሽ እና ሁሉንም ነገር ትነግረሽ። አይ ከእናንተ ጋር ምንም የምንጣጣበት እንዴ ተጫወትሽብን አንዴ ተረገበሽብንማ እንጂ በስካይፒ ነው በረበራችሁ እዚህ አይነሽ በስካይፒ ሊሳክሽ ምናምን ነገር ተወባሽ ብትይ ሚስኪኑ እኔ እኮ ይኸውልሽ አንዴ አንዌ ምን አደረገንሽ እስቲ ማለት እስካሁን ደጋግሜ የማሰብ እየሞከሩ ና የኔ ልጅ ለምን ይዘሽው አረ በእናትህ ጉድ ነው። ምንድነው